በ5 ዓመት ውስጥ 4 ሳይቶችን ማስረከባችን ያውቃሉ? ጀምቦሮ ሪል ስቴት ቡልቡላ 93 ማዞሪያ የሚገኘው ሳይታችን ላይ ለደንበኞቻችን ቃል በገባነው መሰረት ከታሰበው ጊዜ ቀደም ብለን ማስረከባችን የሚታወስ ሲሆን 5ኛ ሳይታችንም በማጠናቀቅ ላይ እንገኛለን። ምን ይሄ ብቻ! የዲፕሎማቶቹ መንደር በሆነችው ሳር ቤት 5200 ካሬ ላይ የተንጣለለውና 6ኛው ፕሮጀክታችን የሆነውን በሌክዠሪ ስታንዳርድ እየተገነባ ባለው ግዙፍ ግራንድ ሞል ውስጥ የንግድ ሱቅና የመኖሪያ ቤት ባለቤት ይሁኑ። ከባለ 1 መኝታ ጀምሮ እስከ ባለ 3 መኝታ የተለያዩ የካሬ አማራጮች ከምቹ የአከፋፈል ዘዴ ጋር የንግድ ሱቆችን ከ17 ካሬ ጀምሮ በ10 በመቶ ቅድመ ክፍያ ዶላር ጨመረ ቀነሰ ያሳስቦት ሙሉ በሙሉ በኢትዮጵያ ብር ይዋዋሉ። ለበለጠ መረጃ በስልክ ቁጥር 0933334033 ወይንም 0901235915 ሲደውሉ በጊዜ ገቡ። ጀምቦሮ ሪል ስቴት። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የገበያ ሚዲያ ቤተሰቦች እንደምን አላችሁ? የምዕራፍ 2 የተመራረጡ የቢዝነስ መረጃዎቻችንን ይዘንላችሁ ቀርበናል። ከመረጃዎቹ ጋር መላኩ ደምሰው ነኝ። በቅድሚያም አርዕስቶችን እናስቀድምላችሁ። ሪል ስቴቱ የገዛነውን ሱቅ አላስረክብም ብሎ ለ18 ዓመታት እየተጉላላ ነው ሲሉ ገዢዎቹ ቅሬታቸውን አቀረቡ። ቅሬታ አቅራቢ ገዢዎቹ የሚመለከተው የመንግስት አካል መፍትሄ እንዲሰጣቸው ጠይቀዋል። ይህንን ቅሬታ ተከትሎ የሪል ስቴት አክሲዮን ማህበሩ ምን አለ? የአዲስ አበባ ከተማ አስተዳደር ግንባታ ፍቃድና ቁጥጥር ባለስልጣን በበኩሉ ምን ምላሽ ሰጠ የሚለውን በዝርዝር መረጃችን ወደ እናንተ እናደርሰዋለን። የውጭ ዜጎች የሲቪል ማህበረሰብ ድርጅቶች ወደ ሀገሪቱ እንዳይገቡ የሚያደርግ ህግ እየተዘጋጀ ነው ተብሏል። ይህንንም በዝርዝር ወደ እናንተ ከምናደርሰው መረጃ መካከል ነው። ህንፃዎች ላይ የሚገጠሙ አሳንሰሮች ወይም ሊፍቶች ላይ ተገቢውን ፍተሻና ጥገና ለማድረግ የሚታይ ክፍተትና ዋነኛ ለአደጋ አጋላጭ ምክንያት ነው ሲል የአዲስ አበባ አደጋና ስጋት ስራ አመራር ኮሚሽን አስታወቀም። በሌላ በኩል ደግሞ የጋራ መኖሪያ ቤት እድለኞች ህንፃዎቹ አሳንሰር ወይም ሊፍት ያልተገጠመላቸው ቤቶች በመኖራቸው ለእንግልት እየተዳረግን ነው ሲሉ ቅሬታቸውን አቀርበዋል። ቅሬታውን ተከትሎም ከአዲስ አበባ ከተማ የቤቶች ልማት ኮርፖሬሽን የተሰጠውን ምላሽ አካተን በዝርዝር መረጃችን ወደ እናንተ የምናደርሰው ይሆናል። በመጪው ሰኔ ወር የሚሰጠው የከፍተኛ ትምህርት ተቋማት የመውጫ ፈተና በፋይዳ መታወቂያ ብቻ እንደሚስተናገድ ተገለጸም። በዚህ ዙሪያም ለሁሉም ዩኒቨርሲቲዎች የተላለፈ ደብዳቤ አለ። ደብዳቤው ምን ጉዳዮችን አካቶ ይዟል? ወደ እናንተ የምናደርሰው ጉዳይ ነው። ወደ መጨረሻው አንኳር የቢዝነስ መረጃችን ስንሸጋገር አሜሪካ ለውጭ የምትሰጠውን እርዳታ ማቆሟ በአፍሪካ መሪዎች ዘንድ ከፍተኛ ግርታና ድንጋጤ ፈጥሯል ተብሏል። የሚሉት ከገበያ ሚዲያ የምታገኟቸው አንኳር የምዕራፍ 2 የቢዝነስ መረጃዎቻችን ናቸው። እስከ መጨረሻው ትከታተሉን ዘንድ በአክብሮት እንጋብዛችኋለን። አብራችሁን ስትቆዩ ታዲያ የቢዝነስ መረጃን የሚያቀብላችሁን የገበያ ሚዲያን ሰብስክራይብ፣ ላይክ፣ ሼር እንዲሁም ኮሜንት ላይ ደግሞ መልእክታችሁን እንድትሰጡን እየጋበዝን በዝርዝር ወደምንመለከታቸው መረጃዎቻችን እናልፋለን። ህንፃዎች ላይ የሚገጠሙ አሳንሰሮች ላይ ተገቢውን ፍተሻና ጥገና ለማድረግ በህንፃ ባለቤቶች ላይ የሚታይ ክፍተትና ዋነኛ ለአደጋ አጋላጭ ምክንያት ነው ሲል የአዲስ አበባ አደጋና ስጋት ስራ አመራር ኮሚሽን አስታውቋል። የኮሚሽን የህዝብ ግንኙነት ባለሙያ የሆኑት አቶ ንጋቱ ማሞ የሊፍት አገልግሎት በሚሰጡ ህንፃዎች ላይ በቋሚነት ባለሙያ እንደሚያስፈልግ ተናግረዋል። ኤሌክትሪክ በተለያየ ምክንያት የሚጠፋባቸው አጋጣሚዎች ስለሚኖሩ አደጋዎች እንዳይከሰቱ ይህንን ተክቶ የሚሰራ አውቶማቲክ ጄኔሬተር እንደሚያስፈልጋቸውም ገልጸዋል። ከዚህ ቀደምም ባሉት ጊዜያት በሊፍት ምክንያት የሞት አደጋ አጋጥሞ እንደሚያውቅም አቶ ንጋቱ አስታውቀዋል። በሊፍት ምክንያት የሚከሰቱ አደጋዎችን ለመቀነስ የህንፃ ባለቤቶች ብቻም ሳይሆኑ ተጠቃሚዎችም ተገቢውን ጥንቃቄ ማድረግ እንደሚገባም ጠቅሰዋል። ኮሚሽን መስሪያ ቤቱ ለአደጋ የተጋለጡ ሊፍቶች ካሉ የቁጥጥር ስራ እንደሚሰራና ሆኖም ግን ሁሉ
ሁሉንም ለማጣራት እንደሚቸገሩ አንስተዋል። በሌላ በኩል ደግሞ የጋራ መኖሪያ ቤት እድለኞች ህንጻዎቹ አሳንሰር ወይም ሊፍት ያልተገጠመላቸው ቤቶች በመኖራቸው ለእንግልት እየተዳረግን ነው ሲሉ ቅሬታቸውን አሰምተዋል። ከ2 ዓመት በፊት የጋራ መኖሪያ ዕጣ የወጣላቸው እድለኞች ህንጻው አሳንሰር ያልተገጠመለት በመሆኑ ለእንግልት መዳረጋቸውን አስታውቀዋል። የጋራ መኖሪያ ቤት እድለኛ ቅሬታ አቅራቢዎቹ ከ2 ዓመት በፊት በተለይ በቦሌ አራብሳ ያለው የጋራ መኖሪያ ቤት ሊፍት ባለመገጠሙ የተነሳ ህፃናት ልጆችን ለሚያወጣና ለሚያወርድ ግለሰብ በመክፈል ምልልስ የሚደረግ ሲሆን ይህ ደግሞ ለተጨማሪ ወጪና እንግልት የሚዳርግ ነው ብለዋል። ቅሬታውን ተከትሎ የአዲስ አበባ ከተማ የቤቶችና ልማት ኮርፖሬሽን ዋና ዳይሬክተር አቶ ሽመልስ ታምራት በሰጡት ምላሽም አሁን ባለው ነባራዊ ሁኔታ 338 ሊፍቶች ሀገር ውስጥ በመግባታቸው በ40/60 የጋራ መኖሪያ ቤቶች የሚገጠሙ ይሆናል ማለታቸውን አዲስ ዘመን ጋዜጣ አስነብቧል። ዋና ዳይሬክተሩ አክለውም የሊፍት አቅራቢዎች ባለፉት ዓመታት የቆዩ በጨረታ አሸንፈው ወደ ሥራ ለመግባት ጥረት ሲያደርጉ የነበሩ ናቸውም ብለዋል። የዋጋ መዋዠቅና ከመሰል ችግሮች ጋር ተያይዞ የሚገጥሙን ችግሮች እንዳሉ የሚታወቅ ነው ያሉት ዋና ዳይሬክተሩ ይህ ደግሞ በበጀቱ ላይ ከፍተኛ የሆነ ጫና እንደሚያሳድርም ገልጸዋል። በመጨረሻም ያለውን ችግር በሂደት እየፈታንና በ20/80 አሁን ያቀረቡት አካላት እንዲገጠሙ እንዲሁም ወደብ ላይ ያለውም ቶሎ መጥቶ ችግሩ እንዲፈታ የማድረግ ክትትል እያደረግንበት ነው ሲሉ ዋና ዳይሬክተሩ ገልጸዋል። በመጪው ሰኔ ወር የሚሰጠውን የመውጫ ፈተና የሚወስዱ እጩ ተመራቂዎች የፋይዳ መታወቂያ ሊያወጡ ይገባል ሲል የትምህርት ሚኒስቴር አስታወቀም። የካቲት 21 ቀን 2017 ዓ.ም በትምህርት ሚኒስቴሩ ፕሮፌሰር ብርሃኑ ነጋ ተፈርሞ ለሁሉም የመንግስት ከፍተኛ ትምህርት ተቋማት የተላከው ሴኩላር ብሔራዊ ዲጂታል መታወቂያ የከፍተኛ ትምህርት ተቋማት የተማሪና የሰራተኞችን መረጃ በተደራጀ መልኩ ለመያዝ ጠቀሜታ እንዳለው ይገልጻል። የሀገር አቀፍ ፈተናዎችን ደህንነት ለማስጠበቅም አስፈላጊ መሆኑን ያትታል። በዚህም በሰኔ 2017 ዓ.ም የሚሰጠውን የመውጫ ፈተና የሚወስዱ እጩ ተመራቂዎች ፈተናውን ለመውሰድ የፋይዳ መታወቂያ ሊወስዱ እንደሚገባ እንደ ቅድመ ሁኔታ መቀመጡም አሳስቧል። የ17 ወራት የመንግስት ሰራተኞች ደሞዝ አለመከፈሉ ሰራተኞችን አስተባብሮ ለመስራት ፈተና እንደሆነበት የትግራይ ክልል ጊዜያዊ አስተዳደር አስታወቀም። በተጨማሪም ከማህበራዊ ዋስትና ጋር በተያያዘ እድሜያቸው ለጡረታ የደረሱ ሰዎች የ17 ወራት ካልተከፈለ ጡረታ መውጣት አይቻልም መባሉ ሰዎች ለችግሩ እንዲጋለጡ አድርጓልም ነው የተባለው። በሕዝብ ተወካዮች ምክር ቤት የፕላን በጀትና ፋይናንስ ጉዳዮች ቋሚ ኮሚቴ በትግራይ ክልል ለ2017 በጀት ዓመት በድጎማ የተሰጠውን 13 ቢሊዮን ብር ድጎማ ለታለመለት ዓላማ መዋሉን ለማረጋገጥና የበጀት ዓመቱን የ6 ወራት ዕቅድ አፈጻጸም ለመመልከት ያለመ የመስክ ጉብኝት እያደረገ መሆኑ የቋሚ ኮሚቴው ምክትል ሰብሳቢ ዶክተር አብርሃም አለማየሁ ገልጸዋል። በድጎማ የተሰጠው በጀት አተገባበር ውጤታማነትና አጠቃላይ የፋይናንስ ስርዓቱ ምን ይመስላል የሚለውን በመስክ ምልከታው ትኩረት የሚደረግባቸው መሆኑን ምክትል ሰብሳቢው መናገራቸውን ምክር ቤቱ ባጋራው መረጃ አስታውቋል። የትግራይ ብሔራዊ ክልላዊ መንግስት የፋይናንስና ኢኮኖሚ ቢሮ የሥራ ክፍል ኃላፊዎች የ6 ወራት ሪፖርትንም ማቅረባቸው ተጠቁሟል። የክልሉ የኢኮኖሚ ቢሮ ኃላፊዎች በሰሜኑ ጦርነት ለተጎዱ ማቋቋሚያ የተመደበው 20 ቢሊዮን ብር እስካሁን አልተለቀቀም ሲሉ ቅሬታ ማቅረባቸውን የሚያመላክተው የምክር ቤቱ መረጃ የቋሚ ኮሚቴው ምክትል ሰብሳቢ በሰጡት ምላሽ በጦርነቱ ለተጎዱ መቋቋሚያ የተመደበው 20 ሚሊዮን ብር 3 ጊዜ መጽደቁን አስታውሰው ገንዘቡ ተለቆ የህዝቡን ችግር መፍታት አለበት ማለታቸውንም አካቷል። በተጨማሪም ኃላፊዎቹ የበጀት ድልድል ቀመር ጉዳይ ወቅቱን ያላገናዘበ አለመሆኑን ገልጸዋል ያለው መረጃው የቋሚ ኮሚቴው ምክትል ሰብሳቢ
በሰጡት ምላሽም የበጀት ቀመርን በሚመለከት የፌዴሬሽን ምክር ቤትን የሚመለከት ጉዳይ ቢሆንም በትኩረት የሚወሰድ መሆኑን ጠቁሟል ብሏል። ከከተማና ገጠር ሴፍትኔት ከፕሮጀክቶች ጋር በተገናኘ ከፌዴራል በሚመደበውና ከውጪ በእርዳታ በሚገባው የባለ ብዙ ዘርፍ የበጀት ጉዳይን በተመለከተ ያጋጠሙ ተግዳሮቶችን የክልሉ ኃላፊዎች በዝርዝር ማቅረባቸውንም የምክር ቤቱ መረጃ ያሳያል። የቋሚ ኮሚቴው ምክትል ሰብሳቢ ዶክተር አብርሃም አለማየሁ ሴፍትኔትን በተመለከተም የቀረበው ሪፖርት አፈጻጸሙ መልካም መሆኑን ከበጀት አጠቃቀም ጋር ያለው ግልጸኝነት የሚበረታታ ነው ማለታቸውን መረጃው አመላክቷል። የትግራይ ክልል ጊዜያዊ አስተዳደር የፋይናንስና ኢኮኖሚ ቢሮ ኃላፊ ዶክተር ምህረት በየነ ወሳኝ በሆኑ ጉዳዮች ላይ የቋሚ ኮሚቴው እገዛ ያስፈልገናል ማለታቸውም ተገልጿል። የውጭ ዜጋ የሲቪል ማህበረሰብ ድርጅቶች ወደ ሀገሪቱ እንዳይገቡ የሚያግድ ሕግ እየተዘጋጀ ነው ተብሏል። የአሜሪካው ተራድኦ ድርጅት የገንዘብ እርዳታ ካቆመ ወዲህ ኢትዮጵያ ውስጥ ከሚንቀሳቀሱ መንግስታዊ ያልሆኑ ድርጅቶች መካከል 85 በመቶዎቹ ስራቸውን ማቆማቸው ተገልጿል። በተለይ በሰብአዊ መብቶች፣ በሰላም፣ በጤናና ልማት ዘርፎች የሚሰሩ ድርጅቶች ይበልጥ ተጎጂ እንደሆኑ ሪፖርተር በዘገባው ጠቅሷል። ዘገባው አክሎም በትግራይ ለ100,000 የጦርነት ተፈናቃዮች ንጹህ የመጠጥ ውሃ ያቀርብ የነበረ መንግስታዊ ያልሆነ ድርጅትም ስራ ማቆሙን አመላክቷል። መንግስትም የውጭ ዜጋ የሆኑ የሲቪል ማህበረሰብ ድርጅቶች ወደ ሀገሪቱ እንዳይገቡ የሚያግድ ሕግ እያዘጋጀ መሆኑን ምንጮች መናገራቸውን ዘገባው አመላክቷል። ክፍለ ከተማ ወረዳ 10 አያት ባቡር ጣቢያ አካባቢ ከ550 በላይ የንግድ ሱቆችን 2 ዓመት ባልሞላ ጊዜ ውስጥ ገንብቶ ለማስረከብ ውል የገባው አያት አክሲዮን ማህበር በገባው ውል መሰረት ህንፃውን ሙሉ ለሙሉ አጠናቆ አላስረከብንም ሲሉ ገዢዎች ቅሬታቸውን አሰምተዋል። የማህበሩ ቦርድ ጸሐፊ ወይዘሮ ሩት ግርማይ አያት የገበያ ማዕከል የጋራ ህንፃ ባለቤቶች ማህበር ከአያት አክሲዮን ማህበር በውል የሚገነቡ ሱቆችን በስምምነት የገዛ ቢሆንም የህንፃ መሰረተ ልማቶች ተሟልተው በአግባቡ መረከብ እንዳንችል በመደረጉ እስካሁን ድረስ በርካታ ሱቆች ተዘግተው ይገኛሉ ብለዋል። አያት አክሲዮን ማህበርና የንግድ ሱቅ ባለቤቶች የገቡት ውል የንግድ ቤት ሽያጭ ውልና በአጋርነት የተያያዙትን እንዲሁም የዚህ ውል አካል የሆኑትን ሰነዶችን ጨምሮ ከዚህ በኋላ ውል እየተባለ የሚጠቀሰው ስምምነቱን የፈጸሙት ግንቦት 3 ቀን 2001 ዓ.ም እንደሆነ ያስረዳል። አያት አክሲዮን ማህበር ገንብቼ አጠናቅቄያለሁ ብሎ ያስረከባቸው የንግድ ሱቆች የመብራት፣ የውሃ፣ የመጸዳጃ ቤት፣ የመኪና ማቆሚያ፣ ሊፍት እንዲሁም ሌሎች መሰረተ ልማቶች በሚፈለገው ሁኔታ እንዳልተጠናቀቁ ገልጸው ለበርካታ ዓመታት ህንፃው ተጠናቆ ባለማለቁ የተነሳ አብዛኛው የሱቅ ባለቤቶች በራሳቸው ወጪ እንደገና አድሰው መግባታቸውን ጠቁመዋል። አያት አክሲዮን ማህበር የገበያ ማዕከሉን ህንፃ ገንብቶ አጠናቆ ለማስረከብ የገባው ውል በ1 ዓመት ከ8 ወራት ውስጥ የነበረ ሲሆን ነገር ግን ለ18 ዓመታት ያህል ሙሉ ለሙሉ ሰርቶ አጠናቆ ማቅረብ አለመቻሉን ወይዘሮ ሩት አስረድተዋል። የአያት የገበያ ማዕከል የጋራ ህንፃ ባለቤቶች አብዛኞቹ ውጪ ሀገር የሚኖሩ በመሆናቸው ህንፃው ምን ደረጃ ላይ ደረሰ ብለው የሚከታተል ባለቤት አለመኖሩን ጠቅሰው ባለፉት 2 እና 3 ዓመታት ጉዳዩ የሚመለከታቸው ሰዎች የንግድ ሱቅ ማዕከል እንዲጠናቀቅላቸው አክሲዮን ማህበሩ ቢጠየቅም ምላሽ ሳያገኙ መቅረታቸውን አክለው ገልጸዋል። በአገር ውስጥ የሚገኙ የአያት የገበያ ማዕከል የጋራ ህንፃ ባለቤቶችም ጉዳዩን በተመለከተ ለሚመለከተው የመንግስት አካል ማለትም ለአዲስ አበባ ከተማ አስተዳደር ትራፊክ ማኔጅመንት፣ ለለሚ ኩራ ክፍለ ከተማ፣ ለአዲስ አበባ ከተማ አስተዳደር የግንባታ ፍቃድ
ፈቃድና ቁጥጥር ባለስልጣንና ለሌሎች ተቋማት ቅሬታቸውን ቢያቀርቡም ምላሽ አለማግኘታቸውን ተናግረዋል። በአሁኑ ወቅት በገበያ ማዕከሉ ሱቅ ያላቸው ወደ 100 የሚጠጉ ባለቤቶች በሱቃቸው አገልግሎት መስጠት እንደጀመሩና ነገር ግን የገበያ ማዕከሉ መሰረተ ልማት የተሟላለት ባለመሆኑ ገበያው የተቀዛቀዘ ነው ብለዋል። ጉዳዩን ወደ ፍርድ ቤት እንዳይወስዱት ለጠበቃ የሚከፍሉት ገንዘብ እንደሌላቸው የተናገሩት የቦርድ ኃላፊዋ መንግስት ያለውን ችግር ተረድቶ አስቸኳይ መፍትሄ እንዲሰጣቸውም ጠይቀዋል። ለአያት አክሲዮን ማህበር ተብሎ የተሰራውን የመኪና ማቆሚያ ግማሹን ሸንሽነው እንደሸጡትና የህንፃውን ሰብ ቤዝመንት ደግሞ ለራሳቸው ቢሮ እንዳደረጉት የአያት የገበያ ማዕከል የጋራ ህንፃ ባለቤቶች ማህበር የቦርድ አባል አቶ ዳግማዊ ኃይለ ጊዮርጊስ ተናግረዋል። ጉዳዩን አስመልክቶ የአዲስ አበባ ከተማ አስተዳደር ግንባታ ፈቃድና ቁጥጥር ባለስልጣንም ለአያት አክሲዮን ማህበር የጻፈው ደብዳቤ እንደሚያሳየው ደግሞ ህንፃው ስታንዳርዱን አሟልቶና የመጠቀሚያ ፈቃድ ወስዶ ወደ አገልግሎት የገባ ባለመሆኑ የህንፃ አዋጅ 624/2001 ዓ.ም ላይ የተቀመጡትን ህግጋት ተላልፏል ማለቱን ሪፖርተር አስነብቧል። ተቋሙ ህዳር 19 ቀን 2016 ዓ.ም በደብዳቤ ቁጥር 82/2016 በተጻፈ ደብዳቤ መሰረት አክሲዮን ማህበሩ በህንፃው ላይ የሚስተዋሉ ችግሮችን እንዲያስተካክል ያሳወቀ ቢሆንም አያት አክሲዮን ማህበር ምንም አይነት ምላሽ አልሰጠም። ጉዳዩን አስመልክቶም የአያት አክሲዮን ማህበር ምክትል ቦርድ ሰብሳቢ አቶ አባይ ማሞ የአያት የገበያ ማዕከል ህንፃን በተመለከተ ያልተሟላ መሰረተ ልማት ካለ በንግግር እንፍታው ብለን ሐሳብ አቅርበንላቸዋል ብለዋል። ይሁን እንጂ የገበያ ማዕከላት ባለቤቶች ጉዳዩን በተመለከተ በህጋዊ መንገድ በመሄድ ለሚመለከታቸው አካላት ቅሬታቸውን ማቅረባቸውን ጠቅሰው የህንፃው ባለቤቶቹ ችግር ብለው ያቀረቡትን ለመፍታት በሂደት ላይ መሆናቸውንም ተናግረዋል። እንደ ሪፖርተር ዘገባ ለገበያ ማዕከሉ ህንፃ ውስጥ ያልተሟሉ የመሰረተ ልማቶች ካሉ ለማሟላት ለአዲስ አበባ ከተማ አስተዳደር የግንባታ ፈቃድና ቁጥጥር ባለስልጣንና ለለሚ ኩራ ክፍለ ከተማ ደብዳቤ ማስገባታቸውንም አስረድተዋል። ዋና ሰብሳቢው አክለው አያት አክሲዮን ማዕከል ለበርካታ ባለቤቶች ካርታ እንደሰጠና ነገር ግን ከ15 እስከ 20 የሚሆኑ ካርታውን ያልወሰዱ ደንበኞች አሁንም ካርታቸውን መውሰድ እንደሚችሉ ጥሪ ማድረጉንም ተናግረዋል። ካርታውን የወሰዱ የሱቅ ባለቤቶች ከ2009 ዓ.ም ጀምሮ ሲጠቀሙባቸው የነበሩ ሱቆችን እንደገና እንደ አዲስ እንዲሰራላቸው እንደሚፈልጉም አክለዋል። በህንፃው ውስጥ የኤሌክትሪክ ኃይል በተሻለ መንገድ ለመስጠት 1150 ኪሎ ቮልት ትራንስፎርመር ለመዘርጋት በሂደት ላይ መሆናቸውን ገልጸው ባለቤቶች ህንፃውን ተረክበው እየተጠቀሙበት ነው ብለዋል። ህንፃው ላይም 4 ሊፍቶች መገጠማቸውን ተናግረው ነገር ግን ለሊፍቱ የሚሆን የኤሌክትሪክ ኃይል ባለመኖሩ አገልግሎት እየሰጡ አለመሆናቸውን አቶ አባይ አስረድተዋል። ቀጥለናል። ውድ ተከታታዮቻችን በመጨረሻም በዝርዝር ወደምንመለከተው መረጃ አለፍን። አሜሪካ ለውጭ የምትሰጠውን እርዳታ ማቆሟ በአፍሪካ ሀገራት መሪዎች ዘንድ ከፍተኛ ግርታና ድንጋጤ ፈጥሯል ተብሏል። ለሁለተኛ ጊዜ ወደ ስልጣን የመጡት የአሜሪካው ፕሬዝዳንት ዶናልድ ትራምፕ የውጭ እርዳታ አፍሪካውያንን አሳንፏቸዋል በማለት ለ90 ቀናት እንዲቆም መወሰናቸው የሚታወስ ነው። በተለይ ጉዳዩ በርካታ የአፍሪካ ሀገራት የጤና የትምህርትም ሆነ የተለያዩ የመሰረት ዘርፎቻቸው የእርዳታ ጥገኛ መሆናቸውና በእርዳታ ላይ የተመሰረተ የኢኮኖሚ አስተዳደር የሚመሩ በመሆኑ ከፍተኛ ውዝግብና ቀውስ መፍጠሩ ነው የተዘገበው። በእርዳታው መቆም ምክንያት ብዙዎቹ የኤችአይቪም ሆነ የወባ መድኃኒት እንደማያገኙና ሕይወታቸው ለአደጋ ሊጋለጥ እንደቻለም ተገልጿል። በሀገራት መካከል መረዳዳት የመኖር የዓለም መርህ እንደሆነ የሚናገሩ ወገኖች ያለምንም ቅድመ ማስጠንቀቂያ ድንገት የአሜሪካ እርዳታ መቆሙ ሊያስከትል የሚችለው አሉታዊ ተጽዕኖ እንዳለ ሆኖ በሌላ በኩል ደግሞ የእርዳታው መቋረጥ እንዳውም የራስን አቅም ለመጠቀም የማንቂያ ደውል ነው የሚሉም እንዳሉ ተገልጿል።
ፕሬዝዳንት ትራምፕ ጉዳዩን በማስመልከት ሲናገሩ ዩኤስኤድ ድርጅት መዘጋቱንና ይህ ዓለም አቀፍ እርዳታ አፍሪካውያንን በጣም እያሰነፋቸው ስለሆነ ሀገራቱ በራሳቸው የመደገፍ ባህልን አሳድገው ማየት ስለምፈልግ ነው ብለዋል። ፕሬዝዳንቱ ይህን ቢሉም አፍሪካ ውስጥ እርዳታ ጭራሽ ችግር ይዞ መምጣቱን የተናገሩ አፍሪካውያን በበኩላቸው እርዳታው የጃዙር ቀኝ ግዛት ነው ብለው የሚያምኑ እንዳሉም ነው የተነገረው። ዴምቢሳ ማዮ ከዚህ አይነት አቋም ካላቸው አፍሪካዊ ምሁራን መካከል አንዱ የሆኑት ዛምቢያዊቷ የኢኮኖሚ ባለሙያም ዴድ ኤድ በሚል ርዕስ በጻፈችው መጽሐፍ ላለፉት 50 ዓመታት ለአፍሪካ ከምዕራባውያን የተሰጠው $1 ትሪሊየን የልማት እርዳታ አልጠቀመም በማለት ያስከተለውን ሙስናና ያመጣውን የጥገኝነት መንፈስ በማሳየት መሞገታቸውን የተነገረው። እርዳታው ቢቀጥልም ግን አፍሪካ እስካሁን ዛሬም ድረስ ከብድር ያልወጣች ሆና መቀጠሏንና እርዳታው ይልቁንም የአፍሪካ ሀገራትን ከመጥቀም ይልቅ ጎድቷታል በማለት የእርዳታ መታገድን ከአዎንታዊ ፋይዳው ይልቅ አሉታዊ ፋይዳው የሚልቅ ስለመሆኑ መረጃዎች ያመላክታሉ። አፍሪካ ከጎርጎሮሲያኑ 1960 ዓመተ ምህረት ወዲህ በጠቅላላው $2.6 ትሪሊየን በእርዳታ ማግኘቷን መረጃዎች ያሳያሉ። የተወደዳችሁና የተከበራችሁ የገበያ ሚዲያ ተከታታዮቻችን ለምዕራፍ 2 ያዝንላችሁ የቢዝነስ መረጃዎቻችን እነዚህን ይመስሉ ነበር። አዳዲስና ትኩስ መረጃዎችን ለማግኘት ታዲያ የገበያ ሚዲያን እንድትወዳጁ የሁልጊዜ ግብዣችን ነው። ሰናይ ጊዜን ተመኘን። በ5 ዓመት ውስጥ 4 ሳይቶችን ማስረከባችን ያውቃሉ? ጀምቦሮ ሪል ስቴት ቡልቡላ 93 ማዞሪያ የሚገኘው ሳይታችን ላይ ለደንበኞቻችን ቃል በገባነው መሰረት ከታሰበው ጊዜ ቀደም ብለን ማስረከባችን የሚታወስ ሲሆን 5ኛ ሳይታችንም በማጠናቀቅ ላይ እንገኛለን። ምን ይሄ ብቻ! የዲፕሎማቶቹ መንደር በሆነችው ሳር ቤት 5200 ካሬ ላይ የተንጣለለውና 6ኛው ፕሮጀክታችን የሆነውን በሌክዠሪ ስታንዳርድ እየተገነባ ባለው ግዙፍ ግራንድ ሞል ውስጥ የንግድ ሱቅና የመኖሪያ ቤት ባለቤት ይሁኑ። ከባለ 1 መኝታ ጀምሮ እስከ ባለ 3 መኝታ የተለያዩ የካሬ አማራጮች ከምቹ የአከፋፈል ዘዴ ጋር የንግድ ሱቆችን ከ17 ካሬ ጀምሮ በ10 በመቶ ቅድመ ክፍያ ዶላር ጨመረ ቀነሰ ያሳስቦት ሙሉ በሙሉ በኢትዮጵያ ብር ይዋዋሉ። ለበለጠ መረጃ በስልክ ቁጥር 0933334033 ወይንም 0901235915 ሲደውሉ በጊዜ ገቡ። ጀምቦሮ ሪል ስቴት